ታሪኩ የትላንት አይደለም የዛሬም ነው። ሀገር ስትጠራ እኔ ያለው ብሎ ለወጣው ፍቅሯን ከነፍሱ በላይ ለሰነቀው ወዶ ዘማች ወጣት የተሰጠ ክብር ነው። ጥሪው የክተት ነበር። በ1970ዎቹ የኢትዮጵያ ሰማይ በወረራ ደመና ተጋርዶ በነበረበት ያፈተና ወቅት አሰፋ ገና የ22 ዓመት ወጣት ቢሆንም በልቡ ውስጥ የሚነደው የሀገር ፍቅር እሳት ግን ከዕድሜው በላይ የበሰለ ነበር። ያለማንም ማስገዳጅነት በገዛ ፈቃዱ ወደ ከተማው ማዕከል እያመራ በሺዎች የሚቆጠሩ ወጣቶች ሀገሬ ወይ ሞቴ እያሉ ይፎክራሉ። ስሙን በውዱ ዘማችነት መዝገብ ላይ አሳረፈ። ወደ ቤት ተመልሶ ሻንጣውን ሲሸክፍ እናቱ ወይዘሮ ማምቴ በድንጋጤ ያዩት። ልጄ ገና እኮ አላደግም፣ ጦርነት ለጨካኞች ነው አሉት በእንባ ተናንቀው። አሰፋ ግን ፈገግ አለ። እናት ሆይ እኔ ካልሄድኩ ጠላት ቤትሽ ድረስ መጥቶ እንባሽን ሊያበሰልሽ አይችልም። እኔ የምሄደው ያንቺን ሰላም ለማስከበር ነው አላቸው። ጓደኛው ተስፋዬም በሩን ከፍቶ ዘሎ ገባ። አሰፋ መኪኖቹን ሞተራቸውን አስነስተናል ብሎ ጮኸ። እናቱ በረንዳው ላይ ቆመው በነጠላቸው ጫፍ እንባቸውን እየጠረጉ ልጃቸውንና ጓደኞቻቸውን ሸኙ። አሰፋ ወደ መኪናው ሲወጣ ዞር ብሎ አያቸው። ያ እይታ የፍርሃት ሳይሆን የቆራጥነት ነበረ። ኢትዮጵያ የረጅም ዘመን ነፃነቷን አስከብራ እስከ ዛሬ የደረሰችው በጥቂት ሳምንታት ውስጥ አሰፋና ጓደኞቹ ከበረሃው ቃጠሎና ከጥይት አረር ጋር ተላመዱ። በደብዳቤ ላይ እንዲህ ሲል ጻፈ። እናት ሆይ እዚህ ድንበር ላይ ብርዱ ይለበልባል፣ ጥማቱም ያቃጥላል። ግን ያንቺን ምርቃትና የሀገሬ የአፈር ጥሬ ጥንካሬ ይሆኑኛል። እመኚ ድሉ የኛ ነው በማለት ጽሑፉን አስቀመጠ።